እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። እያደመጣችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ የዝውውር ጉዳዮችን የምናነሳበት ቻናላችንን ይዘንላችሁ ቀርበናል። በተለይ የጥሬ ተጫዋቾች የዝውውር መስኮት መከፈቱን ተከትሎ የተለያዩ የዝውውር ጉዳዮች እየሰማን እንገኛለን። ከነዚህ የዝውውር ጉዳዮች ጋር አያይዘን ነው ዛሬም ፕሮግራሞችን ወደ እናንተም የምናደርሰው። ስለምትከታተሉን ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ቆዩ። ሀሳብ አስተያየቶቻችሁን ግን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ምክንያቱም የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ስናደርስ እኛ ደግሞ የእናንተን ሀሳብ አስተያየቶችን እንፈልጋለንና ኮሜንት ቦክስ ላይ ያላችሁን ሀሳብ ልትጽፉልን ትችላላችሁ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። የናፖሊው ስፖርቲንግ ዳይሬክተር ጂኦቫኒ ማና የራስመስ ሆይሉንድ ከማንቸስተር ዩናይትድ ወደ ናፖሊ ያደረገው ቋሚ ዝውውር የፎርማሊቲ ጉዳይ ብቻ መሆኑን ገልጿል። የ22 ዓመቱ ዴንማርካዊ አጥቂ በጣሊያኑ ቤት ባሳየው አስደናቂ ብቃት ምክንያትም ክለቡ የቋሚ ዝውውር መብቱን ለመጠቀም ውሳኔ ማሳለፉ የሚታወስ ነው። ናፖሊ ተጫዋቹን በቋሚነት ለማስፈረም 38 ሚሊዮን ፓውንድ ወይም ወደ 44 ሚሊዮን ዩሮ አካባቢ ለዩናይትድ ይከፍላል። ይህም ደግሞ ዩናይትድ ተጫዋቹን ከአታላንታ ሲያስፈርመው ካወጣው 72 ሚሊዮን ፓውንድ አንጻር ትልቅ ኪሳራ ቢሆንም አሁን ላለው የክለቡ መልሶ ግንባታ ግን ጠቃሚ ገንዘብን ያገኝበታል ተብሎ ነው የሚጠበቀው። ራስመስ ሆይሉንድ በናፖሊ ቤት በ20 ጨዋታዎች 9 ግቦችን ካስቆጠረ በኋላ በቅርቡ ከክሮሞኔንሴ ጋር በነበረው ጨዋታ 2 ጎሎችን ባስቆጠረበትና ድንቅ ብቃቱን ባሳየበት ጨዋታ በርካቶች አሞካሽተውታል። የዩናይትድ ደጋፊዎችም የሆይሉንድን መልቀቅ በተንደላቀቀ ስሜትም እየተመለከቱት ይገኛሉ። እንደ ስኮት ማክቶሚኔ ሁሉ ራስመስ ሆይሉንድም በናፖሊ ቤት ደስተኛ መሆኑንና ራሱን እንደ ናፖሊ ተጫዋች እንደመቁጠርም ስፖርቲንግ ዳይሬክተሩ አረጋግጠዋል። ናፖሊ ለቻምፒየንስ ሊግ ማለፉን ካረጋገጠ ዝውውሩ ኦብሊጋቶሪ ወይም ደግሞ ግዴታ የሚሆን ቢሆንም ክለቡ ግን ውጤቱ ምንም ይሁን ምን ተጫዋቹን በቋሚነት ለማቆየት ውሳኔ እንዳሳለፈ ነው የተነገረው። የቶተንሃም ሆትስፐርስ አሰልጣኝ ቶማስ ፍራንክ ሮማኒያዊው ተከላካይ ራዱ ድራጉሲን በጥር ወር የዝውውር መስኮት ክለቡን ሊለቅ ይችላል በሚል እየወጡ ስላሉት ዘገባዎች ምላሽ ከመስጠት ተቆጥበዋል። የ23 ዓመቱ ድራጉሲን በደረሰበት ከባድ የጉልበት ጉዳት ወይም ኤሲኤል ኢንጁሪ ምክንያት ለ9 ወራት ያክል ከሜዳ ርቆ ከቆየ በኋላም ሰሞኑን ከክሪስታል ፓላስ ጋር በተደረገው ጨዋታ ላይ ወደ ሜዳ ተመልሶ ተመልክተነዋል። ቶማስ ፍራንክ ስለ ተጫዋቹ ዝውውር ከቀረበላቸው ጥያቄም ሲመልሱ አሁን ላይ ከ9 ወይም ከ10 ወራት ቆይታ በኋላ ወደ ሜዳ ሊመለስ እንደሆነና ያንን በማየቴም በጣም ደስተኛ ሆኛለሁ። ለሱ ይህ ትልቅ እርምጃ ነው፣ ዋናው ነገር ይሄንን ነው በማለትም የዝውውር ወሬውን ወደ ጎን ትተውታል። ድራጉሲን በቶተንሃም ቤት መደበኛ የመጫወቻ ጊዜ በማጣቱ የቀድሞ ክለቡ ዩቬንቱስ እንዲሁም ናፖሊ፣ ሮማና ፊዮረንቲና ተጫዋቹን በውሰት ለመውሰድም ፍላጎት አሳይተዋል። ድራጉሲን በ2024 ባየር ሚኒክ ውድቅ በማድረግም ቶተንሃምን ቢቀላቀልም በክሪስቲያን ሮሜሮና በሚኪ ቫንዳቬን ጠንካራ ፉክክር እንዲሁም በጉዳት ምክንያትም የተሳካ ጊዜን ማሳለፍ አልቻለም። የተጫዋቾቹ ወኪልም መደበኛ የመጫወቻ ጊዜን የሚፈልግ በመሆኑ በጥር ወር በክለቡ አመራሮች ጋርም ወሳኝ ውይይቶች እንደሚያደርግ ተገልጿል። ምንም እንኳን አሰልጣኝ ቶማስ ፍራንክ ወሬው ነው ቢሉም የድራጉሲን መደበኛ የመጫወቻ ጊዜ ካገኘ ወደ ጣሊያን ሴሪኤ መመለስ እድሉ በጣም ከፍተኛ እንደሆነ እየተነገረ እንደሚገኝ ነው መረጃዎች የወጡት። ማንቸስተር ዩናይትድ የሪያል ማድሪዱን ኮከብ ጁድ ቤሊንግሃምን ለማስፈረም ያለውን ፍላጎት በይፋ ማሳየቱ ተዘግቧል። እንደ ፌጂያስ ዘገባ ከሆነ ዩናይትድ ይህንን እንግሊዛዊ ኢንተርናሽናል ወደ ኦልድ ትራፎርድ ለማምጣትም 150 ሚሊዮን ዩሮ ለማውጣት ተዘጋጅቷል። ይህ ዝውውር ከተሳካ ቤሊንግሃም በክለቡ ታሪክ ውድ ተጫዋች በመሆን የፖል ፖግባን ክብረ ወሰንም ይሰብራል። አዲሱ አሰልጣኝ ሩበን አሞሪም በመሃል ሜዳ ላይ ጥራት ያለውና መሪ መሆን የሚችል ተጫዋችን ስለሚፈልጉ ቤሊንግሃምን በአዲሱ ስፖርታዊ ፕሮጀክት ፊትም ለማድረግ አልመዋል። ሪያል ማድሪድ ቤሊንግሃምን በቀላሉ ይለቃል ተብሎ አይጠበቅም። ተጫዋቹ የቡድኑ ወሳኝ አካል ከመሆኑም በላይ ክለቡ ተጫዋቾችን ለመሸጥ የፋይናንስ ችግርም የለበትም።
ቤሊንጋም በአሁኑ ወቅት በዓለም ትልቁ የሚባለው ክለብ ሪያል ማድሪድ ላይ እየተጫወተ ከመሆኑ አንጻር መልሶ ግንባታ ላይ ወዳለው ማንቸስተር ዩናይትድ የመምጣት እድሉ በጣም ዝቅተኛ ነው። በተለይ ዩናይትድ ለቻምፒየንስ ሊግ የማያልፍ ከሆነ ደግሞ ተጫዋቹን ማሳመን እጅግ በጣም አስቸጋሪ ነው። ምንም እንኳን የስፔን ሚዲያዎች ዘገባውን በስፋት ቢያሰራጩትም አንዳንድ ምንጮች ግን ለምሳሌ ቲም ቶክ ዝውውሩ ከዚህ ወቅት የመከናወን እድሉ በጣም የማይታሰብና የማይሆን አይነት ዝውውር እንደሆነም ነው እየተናገረ የሚገኘው። ሪያል ማድሪድ ተጫዋቹን የመሸጥ ምንም አይነት ፍላጎትም ጭራሽ እንደሌለው ነው የሚነገረው። ሌስተር ሲቲ የውድድር ዘመኑ ሲጀምር ከፈረንሳዩ ሬንስ በውሰት ያስፈረሙት አማካዩ ጆርዳን ጄምስ በክለቡ ቤት እያሳየ ያለው ብቃት አስደናቂ ሆኗል። የ21 ዓመት ወጣት በአሁኑ ወቅት በሻምፒዮንሺፑ 7 ግቦችን በማስቆጠር ከመሃል ሜዳ ተጫዋቾች ውስጥም ከፍተኛ ግብ አስቆጣሪ ነው። ተጫዋቹ እያሳየ ባለው ብቃት ምክንያትም ሬንስ በጥር ወር መልሶ ለመግዛትም ወይም ለመቀላቀል ይችል የሚል ስጋት ነበር። ሆኖም ግን የሌስተር ሲቲው አሰልጣኝ ማርቲን ሲፉዌንቴስ ተጫዋቹን በክለቡ ደስተኛ መሆኑንና እስከ ውድድር ዘመኑ መጨረሻ ድረስም የማቆየት እቅድ እንዳለው ነው ፍንጭ የሰጡት። ሌስተር ሲቲ ተጫዋቹን በውድድር ዘመኑ መጨረሻ በቋሚነት የመግዛት መብት አለው። አሰልጣኙ እንደ ክለቡ ከሱ ጋርም ትልቅ እቅድም አለን በማለት ነው የተናገሩት። ተጫዋቹን በቋሚነት የማስፈረም ፍላጎት እንዳላቸውም ነው የተናገሩት። ሌስተር ሲቲ በዚህ ውድድር ዘመን የሚጠበቅበትን ያክል ውጤታማ ባይሆንም እንደ ጆርዳን ጄምስ ያሉ ምርጥ ተጫዋቾችን ማቆየቱ የውድድር ዘመኑን በጥሩ ሁኔታ ለማጠናቀቅም ይረዳዋል። ጆርዳን ጄምስ በሌስተር ሲቲ የመጫወቻ ጊዜ በማግኘቱ ደስተኛ ሲሆን በክረምቱ የዝውውር መስኮት የክለቡ ቋሚ ተጫዋች የመሆን እድሉ ሰፊ እንደሆነ ጭምር ነው እየተገለጸ እንደሚገኝ ዘገባዎች እየጠቆሙ የሚገኙት። ሌላኛው የሚነሳው ጉዳይ ደግሞ እንደ ጊቭ ሚ ስፖርት ዘገባ ከሆነ ማንቸስተር ዩናይትድ የሳዑዲው አልሂላል አማካይ የሆነው ሩበን ኔቬስን ለማስፈረም ከወኪሉ ሆርግ ሜንዴዝ ጋር የመጀመሪያ ደረጃ ንግግር ተደርጓል። የ28 ዓመቱ ፖርቱጋላዊ አማካይ በሳዑዲ አረቢያ ያለው ቆይታ እያበቃ እንደሆነ የሚሰማው ሲሆን በከፍተኛ ደረጃ ለመወዳደር ወደ አውሮፓ መመለስም ይፈልጋል። ተጫዋቹ አዲስ ውል ላልፈረመው ለአልሂላልም በግልጽ አስታውቋል። አልሂላል ለተጫዋቹ 15 ሚሊዮን ፓውንድ ብቻ ሊጠይቅ እንደሚችል ተናግሯል። ይህም ለኔቬስ ደግሞ አይነት ጥራት ያለው ተጫዋችን በጣም ርካሽ ወይም ደግሞ ገጸ በረከት ተደርጎ ነው የሚወሰደው። አሰልጣኝ ሩበን አሞሪም የመሃል ክፍሉን እንደገና ለማዋቀር ማቅደባል። የካሴሜሮና የኮቢ ማይኖ የወደፊት ቆይታ እርግጠኛ ለመሆን እንዲሁም የማኑኤል ኡጋርቴ ወቅታዊ ደካማ ብቃት ዩናይትድን ወደ ኔቬስም እንዲያዘነብል አድርጎታል። ኔቬስ በረጅም ርቀትም ኳሱን አቀባበሉ በተከላካይነት ሚናውና የቡድኑን የማጥቃት በመገንባት ችሎታውም የሚታወቅ በመሆኑ ለሩበን አሞሪም የጨዋታ ስልት ተስማሚ ነው ተብሎ ነው የሚታመነው። ከማንቸስተር ዩናይትድ በተጨማሪ የጣሊያኑ ዩቬንቱስና የስፔኑ አትሌቲኮ ማድሪድም ተጫዋቹን ለማስፈረም ከወኪሉ ጋር ንግግሮችን አድርገዋል። ዩናይትድ እንደ ኤሊዮት አንደርሰን እና አደም ዋርተን ያሉ ተጫዋቾችን ቢከታተልም ሩበን ኔቬስ በጥር ወር በዝቅተኛ ዋጋ ማግኘት መቻሉ ግን ዝውውሩን ቀዳሚ ሊያደርገው እንደሚችልም ጭምር ነው የተነገረው። ዌስትሃም ዩናይትድ የተከላካይ ክፍሉን ለማጠናከር በማንቸስተር ሲቲ ቤት የመጫወቻ ጊዜ ያጣውን የ30 ዓመቱን ሆላንዳዊ ተከላካይ ናታን አኬን በውሰት ለማስፈረም ጥረት እያደረገ ነው። ክለቡ ናታን አኬን በጥር ወር የዝውውር መስኮት በውሰት አምጥቶ በውድድር ዘመኑ መጨረሻ በቋሚነት የመግዛት መብት ወይም ኦፕሽን ቱ ባይ የሚያካትት ስምምነት ለማድረግም ፍላጎቱ ነው። እንደ ቅርብ ጊዜ መረጃዎች ከሆነ ግን ናታን አኬ በሊጉ ግርጌ 18ኛ ደረጃ ላይ ለሚገኘውና ላለመውረድ ለሚታገለው ዌስትሃም ዩናይትድ የመጫወት ፍላጎት የለውም። ተጫዋቹ ከዌስትሃም ይልቅ እንደ ባርሴሎና ያሉ ትልልቅ ክለቦችን ወይም ወደ ቀድሞ ክለቡ ቦርንመዝም ለመመለስ እንደሚመርጥ ነው የተናገረው። ማንቸስተር ሲቲ ለተጫዋቹ 21 ሚሊዮን ፓውንድ ዝቅተኛ የዝውውር ዋጋ የቀረበለት ቢሆንም አሰልጣኝ ፔፕ ጓርዲዮላ ግን ተጫዋቹን በቡድን ውስጥ እንዲቆይም ይፈልጋሉ። ዌስትሃም ዩናይትዶች ናታን አኬን የሚያስፈርሙ ከሆነ በክረምቱ በ40 ሚሊዮን ፓውንድ የፈረመው ማክስ ኪልመንን የመሰለፍ እድሉን ይበልጥ ስለሚያጠብበት የዝውውር ጥያቄው ሊያቀርብ እንደሚችል ተዘግቧል። ዌስትሃም ተከላካዩ ለማግኘት ቢፈልግም ክለቡ በአሁኑ ወቅት ግን ያለበት ደካማ የደረጃ ሰንጠረዥ ተጫዋቹን ለማሳመን ትልቅ እንቅፋት እንደሆነበት ነው የተነገረው። በእንግሊዝ ፕሪምየር ሊግ ላለመውረድ እየተፋለመ የሚገኘው ሊድስ ዩናይትድ የቡድኑን የማጥቃት ክፍል ለማጠናከር የላትሲዮን አጥቂ ታቲ ካስሎኖስን ለማስፈረምን ፍላጎት እንዳለው ነው የተነገረው። እንደ ፉትቦል ኢታሊያ ዘገባ ከሆነ ሊድስ ዩናይትድ በጥር ወር የዝውውር መስኮት ተጫዋቹን ለማስፈረም የመጀመሪያ ደረጃ ጥያቄን አቅርበዋል። ክለቡ በጥር ወር ይፋዊ የዝውውር ሂሳብም ያቀርባል ተብሎ ነው የሚጠበቀው። አርጀንቲናዊ አጥቂ በስራው ምርጥ ዕድሜ ወይም 27 ዓመት ላይ የሚገኝ ሲሆን ወደ ፕሪምየር ሊጉ የመዘወር ፍላጎት እንዳለው
ይነገራል። ባለፈው የውድድር ዘመን በጣሊያን ሴሪኤም 10 ግቦችን ያስቆጠረ ቢሆንም በዚህ ዓመት ግን በጉዳት ምክንያት መደበኛ የመጫወቻ ጊዜያቶችን አላገኘም። ሊድስ ዩናይትድ በአሁኑ ወቅት በአጥቂ መስመር ላይ በዶሚኒክ ካልቨርት ልዊን ላይ ብቻ ጥገኛ ሆኗል። ካስቴላኖስ ደግሞ ማስፈረም ለዶሚኒክ ካልቨርት ልዊንም ጥሩ ረዳት ከመሆኑም በላይ ለሊድስም ተጨማሪ የግብ አማራጮችን ይፈጥራል። ዌስትሃም ዩናይትድም ተጫዋቹን ለማስፈረም ፍላጎት እንዳለው ተነግሯል። እንደ ቅርብ ጊዜ መረጃዎች ዌስትሃም ለተጫዋቹ የ26 ሚሊዮን ፓውንድ ሂሳብም አቅርቧል ተብሏል። የላትሲዮ ተጫዋች በቋሚነት ለመሸጥም ዝግጁ ሲሆን ለዚህም 30 ሚሊዮን ዩሮ አካባቢ ደግሞ ሊጠይቅ እንደሚችል ነው የሚጠበቀው። ሊድስ ዩናይትድ በፕሪሚየር ሊጉ የመቆየት ተስፋውን ለማለምለም በጥር ወር ወሳኝ ተጫዋቾችን ማስፈረም ይኖርበታል። የታቲ ካስቴሎኖስ ዝውውርም ከተሳካም ለክለቡ ትልቅ ጥንካሬ ይሆናል ተብሎ ነው የሚጠበቀው። በአሁኑ ወቅት በውሰት በአስተን ቪላ የሚገኘው የ22 ዓመቱ የሊቨርፑል አማካይ ሃርቪ ኤሊየት በጥር ወር የዝውውር መስኮት ወደ ቀድሞ ክለቡ ሊቨርፑል እንደሚመለስና ወዲያውኑ ለሌላ ክለብም ሊሸጥ እንደሚችል ተዘግቧል። ኤሊየት በቪላ ቤትም በቂ የመጫወቻ ጊዜ ባለማግኘቱ ክለቡ ዝውውሩን በቋሚነት የማጠናቀቅ ግዴታ አይወጣም። ስለዚህም ተጫዋቹ በጥር ወር ወደ አንፊልድ ይመለሳል። እንደ ቲም ቶክ ዘገባ ከሆነ ሃርቪ ኤሊየት በአሰልጣኝ አርኔ ስሎት እቅድ ውስጥም የሌለ ተጫዋች ሲሆን በቋሚነትም ለመሸጥ ዝግጁ ነው። ክሪስታል ፓላስ እና የቀድሞ ክለቡ ፉልሃምም ተጫዋቹን ለማስፈረም ከፍተኛ ፍላጎት አሳይተዋል። የክሪስታል ፓላስ ፍላጎት ፓላስ በአጥቂ መስመር ላይ ተጨማሪ ፈጠራን የሚፈልግ በመሆኑ ኤሊዮትም በተለያዩ ቦታዎች ላይ መጫወት መቻሉ ለክለቡ ትልቅ ጥቅም ይኖረዋል ተብሎ ነው የሚታመነው። ኤሊዮት በዚህ የዕድሜ ክልል ላይ መደበኛ የመጫወቻ ጊዜን ስለሚፈልግ በሊቨርፑል ተጠባባቂ ሆኖ ከመቀመጥ ይልቅ ወደ ለንደን ከተማ ክለቦችም ፓላስ ወይም ፉልሃም ደግሞ ማቅናትን ሊመርጥ ይችላል ነው የተባለው። ሊቨርፑል ተጫዋቹን ለመሸጥ መወሰኑ በክሪስታል ፓላስም መካከል መልካም አጋጣሚን ይፈጥራል። ተጫዋቹ ወደ ፉልሃም ተመልሶ የልጅነት ክለቡን ይቀላቀላል ወይስ ደግሞ የፓላስን ቡድን ደግሞ ይቀላቀላል የሚለው በቅርቡ የሚታይ ጉዳይ ይሆናል ተብሎ ነው የሚጠበቀው። ሊድስ ዩናይትድ ፖርቱጋላዊውን አማካይ ሩበን ኔቬስን ከሳዑዲ አረቢያው ክለብ አል ሂላል ለማስፈረም ንግግር ካደረጉ ክለቦች አንደኛው ነው ተብሏል። እንደ ቶክ ስፖርት ዘገባ የ28 ዓመቱ ሩበን ኔቬስ ከአል ሂላል ጋር አዲስ ውል ላለመፈራረም ወስኗል። በዚህ ምክንያት ክለቡ ተጫዋቹን በ15 ሚሊዮን ፓውንድ አካባቢ ለመሸጥ ዝግጁ ነው። ከሊድስ ዩናይትድ በፕሪሚየር ሊጉ የመቆየት ተስፋውን ለማለምለም በመሃል ሜዳ ላይ ልምድ ያለው ተጫዋችም ይፈልጋል። ሩበን ኔቬስ በወልቭስ ቤት የነበረው ቆይታ በፕሪሚየር ሊጉ በሚገባ የሚያውቅ በመሆኑ ለሊድስም ፈጣን ለውጥን ያመጣል ተብሎ ይታመናል። ሊድስ ተጫዋቹን ለማግኘት ብቸኛው ፈላጊ አይደለም። ማንቸስተር ዩናይትድም የተጫዋቹን ሁኔታ በቅርበት እየተከታተለ ይገኛል። ዩናይትድ በተለይም ካሴሜሮ በክለቡ የሚለቅ ከሆነ ሩበን ኔቬስን እንደ ተመራጭ ወስዶታል ነው የተባለው። ኔቬስ በሳዑዲ አረቢያ በቆየባቸው ጊዜያት በአል ሂላል ቤትም ስኬታማ የነበረ ቢሆንም አሁን ግን ወደ አውሮፓ ተመልሶ በከፍተኛ ደረጃ የመወዳደር ፍላጎት ነው ያለው። የ15 ሚሊዮን ፓውንድ የዝውውር ሂሳብም ለሩበን ኔቬስ አይነት ጥራት ያለው ተጫዋችም በጣም ተመጣጣኝ ለመሆኑ ሊድስ እና ማንቸስተር ዩናይትድም ተጫዋቹን በእጃቸው ለማስገባት በጥር ወር የዝውውር መስኮትም ከፍተኛ ፉክክር ያደርጋሉ ተብሎ ነው የሚጠበቀው። ኒውካስል ዩናይትድ በፕሪሚየር ሊጉ ቦርንመዝን እንዲሁ በርንሌን 3-1 በሆነ ውጤት ቢያሸንፍም ጣሊያናዊው አማካይ ሳንድሮ ቶናሊ ግን ደካማ ብቃትን አሳይቷል። የቴሌግራፍ ጋዜጠኛ ሉካ ኤድዋርድስ ቶናሊ በጨዋታው ላይ ያሳየው ብቃት እጅግ የተዘበራረቀና ፍላጎት የሌለው እንደነበር ነው የተገለጸው። ቶናሊ በኒውካስል ማሊያ እንዲህ ደካማ ጨዋታ ሲያደርግ አይቼው አላውቅም ሲል ነው በትዊተር ገጹ ላይ የሚያሰፈረው። ጋዜጠኛው ሲናገር ቶናሊ ብቻ ሳይሆን ብሩኖ ጉማሬሽም በመጀመሪያው አጋማሽ በተደጋጋሚ ኳስ ሲያበላሽም እንደነበር ጠቁሞ የኒውካስል ዩናይትድ የመሃል ሜዳ ክፍልን የሚረብሽ መዘናጋትም ጭምር ይታይበታል ሲልም ጭምር ነው የተናገረው። የቶናሊ በሊጉ ካሉ ምርጥ ተከላካይ አማካዮች አንደኛው እንደሆነ የሚታወቅ ሲሆን ኒውካስልም የፊታችን የውድድር ዘመን በአውሮፓ መድረክ ለማለፍም በሚደረገው ጥረት የሱ ብቃት መመለስም ወሳኝ ነው። የደካማ ብቃት የታየው የጣሊያኑ ግዙፍ ክለብ ዩቬንቱስ ተጫዋቹን ለማስፈረም ፍላጎት እያሳየ ባለበት ወቅት መሆኑ ሁኔታውን አነጋጋሪ እንደሆነ ጭምር ነው እየተገለጸ የሚገኘው። ምንም እንኳን ኒውካስል ዩናይትድ ቢያሸንፍም የቶናሊ ብቃት መውረድ ደጋፊዎችና የስፖርት ተንታኞችን አሳስቧል። ተጫዋቹ በቀጣይ ጨዋታዎች ጠንካራ ሁኔታ ላይ እንደሚመለስም ይጠበቃል ተብሎ ነው የሚታሰበው። ቸልሲ ኤንዞ ማሬስካን የሚተካ አሰልጣኝ ለማግኘት ፈታኝ ሁኔታ ውስጥ ሳይገባ እንዳልቀረ ተዘግቧል። አንድ በስፋት ስሙ ሲነሳ የነበረው አሰልጣኝ በቦታው ፍላጎት እንደሌለው አስታውቋል። ይህ አሰልጣኝ የፖርቶ ዋና አሰልጣኝ ፍራንቼስኮ ፋሪዮሎ ነው።
በአሁኑ ወቅት ወደ ፕሪሚየር ሊግ በተለይም ደግሞ ወደ ቼልሲ ወቅታዊ ፕሮጀክት የመዘዋወር ፍላጎት የለውም። የፖርቱጋሉ ኦጆጎ ጋዜጣ እንደዘገበው ከሆነ ፋሪዮሎ በውሉ ላይም የ15 ሚሊዮን ዩሮ ውል ማፍረሻ ባይ አውት ክሎዝ ቢኖረውም ክለቡን የመልቀቅ ሀሳብ ግን የለውም ተብሎ ነው የሚነሳው። የፖርቶ ደጋፊዎች በዚህ ወጣት ጣሊያናዊ አሰልጣኝ መቆየትም መደሰታቸው አይቀሬ ነው። ምክንያቱም አሰልጣኙ በክለቡ አስገራሚ የሚባል የ84.62 የማሸነፍ ሪከርድም አለው። ስለ ፋሪዮሎ የወጣው ዜና ከዚህ ቀደም በርካታ አሰልጣኞች በስታንፈርድ ብሪጅ የሚቀርብላቸውን ጥያቄ ውድቅ እያደረጉ ነው ተብሎ ከወጣው ወሬ ጋር ተቀራራቢ ነው። ታዋቂው የስፖርት ዘጋቢ ሳይመን ፊሊፕስ ለጉዳዩ በሰጠው ምላሽም በአሁኑ ወቅት ታላላቅ አሰልጣኞች ወደ ቼልሲ መሳብ ትልቅ ችግር መሆኑን የማይገርም እንደሆነ ገልጿል። ምንም እንኳን ስማቸው በይፋ ባይጠቀስም ቼልሲ የማሬስካ ተተኪ እንደሆነ ፋሪዮሎን አነጋግሮት ሊሆን እንደሚችል ተገምቷል። የ36 ዓመቱ ፋሪዮሎ ለቼልሲ ወጣቶች ፕሮጀክት ተስማሚ ነበር፣ ምክንያቱም በአሁኑ ወቅት ውጤታማ ከመሆኑም በላይ ወደፊትም የበለጠ ሊያድግ የሚችል ወጣት አሰልጣኝ ነው። ነገር ግን አሁን ላይ የስትራስቡርጉን አሰልጣኝ የመቅጠር እድላቸው ነው ሰፊ። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ የስትራስቡርጉ አሰልጣኝ ሊያም ሮስኒየር በቼልሲ አመራሮች ዘንድ ትልቅ አድናቆት አለው። ስትራስቡርግም የቼልሲ ባለቤት የሆነውን የብሉኮ ኩባንያ አካል በመሆንም ሮዝኒየርን መቅጠርም ቀላል ሊሆን ይችላል ተብሎ ይታሰባል። በተጨማሪም ዴይሊ ሜል እንደዘገበው በቦርንመዝ አስደናቂ ስራን እየሰራ የሚገኘው አንዶኒ ኢራኦላ ሌላኛው ተጠባቂ ስም እንደሆነ ጭምር ነው የተነገረው። ቶተንሃም ሆትስፐርስ ብሬናን ጆንሰንን ለክሪስታል ፓላስ ለመሸጥ እንግዲህ መስማማቱንና መሸጡን ተከትሎ ስብስቡን ለማጠናከር ወደ ገበያ ወጥቷል። ቲም ቶክ እንደዘገበው የጆንሰን ሽያጭን ተከትሎ ክለቡ በጥር የዝውውር መስኮት ቡድኑን ለማጠናከር የ100 ሚሊዮን ፓውንድ በጀትም ፈቅዷል። ስፐርስ በአሁኑ ወቅትም የግራ መስመር ክንፍ ተጫዋች፣ አጥቂና አማካይ ለማስፈረም አማራጮችን እየተመለከተ ይገኛል። ክለቡ የውድድር ዘመኑ ደካማ ከሆነ አጀማመር በመጀመሩ በአሁኑ ወቅት የደረጃ ሰንጠረዡ መሃል ላይ ይገኛል። እንደ ቶተንሃም ያለ ትልቅ ክለብም ለከፍተኛ አራት ውስጥ ወይም ቶፕ 4 ደረጃ ደግሞ መታገልና በዋንጫ ውድድሮች ላይም ውጤታማ መሆን ይጠበቅበታል። በጥር ወር ትክክለኛ ተጫዋቾችን ማስፈረም ወደ ቀድሞ ጥንካሬያቸው ለመመለስም ይረዳቸዋል። የስፖርት ጋዜጠኛው ዲን ጆን ስለ ቲም ቶክ እንደገለጸው ቶተንሃም የግራ መስመር ተከላካይ ለማግኘትም የገበያውን እያሰሰ ነው የሚገኘው። ስፐርስ አዲስ የግራ መስመር ተከላካይ ለማግኘት ገበያውን እያሰሱ እንደሆነ ተነግሯል። የዝውውር መስኮቱ እየገፋ ሲሄድም ስለዚህ ጉዳይ ተጨማሪ መረጃዎችን እንደምንሰማ አስባለሁ ብሏል። በአሁኑ ወቅት ቶተንሃም የተለየ ኢላማን ያደረጉት ተጫዋች ባይኖርም በዚህ በኩል ክፍተት ሊፈጥርባቸው እንደሚችል ስለሚያምኑ አመቺ አጋጣሚዎችን እየፈለጉ ነው። ፍጹም የሆነ ብቃትና ማንነት ያለው ተጫዋች ካላገኙ እስከ ውድድር ዘመኑ መጨረሻ ለመታገስም ሊገደዱ ይችላሉ። ነገር ግን ክለቡ በሀገር ውስጥም ሆነ በውጭ ሀገር ገበያ በትኩረት እየተከታተለ ነው። አሰልጣኝ ቶማስ ፍራንክም በሰሜን ለንደኑ ክለብ ውጤትም እንዲያመጡ ትልቅ ጫና እያረፈባቸው ይገኛል። አሰልጣኙ ካሏቸው ተጫዋቾች ምርጡን ብቃት አውጥተው የውድድር ዘመኑንም በጥሩ ሁኔታ ያጠናቅቁ እንደሆነ ደግሞ የሚታይ እንደሆነ ነው መረጃዎቹ በትልቁ እየጠቆሙ የሚገኘው። ውድ ቤተሰቦቻችን እያደመጣችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግናችሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በተለይ ደግሞ በዚህኛው ቻናላችን የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ እያደረስን እንገኛለንና እናንተም ሀሳብ አስተያየቶቻችሁን አካፍሉን። እንዲሁ ቪዲዮአችንንም ላይክ እያደረጋችሁ እንድታበረታቱን በአክብሮት ጋብዛችኋለሁ። የተለያዩ ርዕሰ ጉዳዮችን ያካተትንበት የዛሬው የዝውውር ፕሮግራማችን ግን ይህንን ነበር የሚመስለው። ስላደመጣችሁን እጅግ ከልብ አድርገን እናመሰግናለን። መልካም ጊዜ፣ መልካም ቆይታ ደግሞ እንዲሆንላችሁ በአክብሮት ነው የምመኘው።